ተቃርኖ ካለው እውነታነት የለውም፣ ተቀባይነት የለውም። ስለዚህ እነዚህ ራእይ ያየው የሚሉ ሰዎች ሁሉ ስንተኛ 5 የእንቅልፍ ደረጃዎች አሉ። አንድ ሰው ጭልጥ ያለ እንቅልፍ በጣም በቃ ምንድነው ምን ልበላችሁ። አሁን እንግዲህ ህልምና ራእይ ትክክል ነው ወይ የሚለውን ካየን በእምነት ከሆነ በቅዱሳት መጻሕፍት ሚዛን መመዘን መቻል አለበት። ተቃርኖ ካለው እውነታነት የለውም፣ ተቀባይነት የለውም። ስለዚህ እነዚህ ራእይ ያየው የሚሉ ሰዎች ሁሉ ያዩት ራእይ ከቅዱሳት መጻሕፍት ጋር የሚቃረን ከሆነ እንግዲህ ራእይ ስንል ስፒሪቹዋል ነገር ነው፣ ስፒሪቹዋል ነገር ነው። ስለዚህ ይሄ ነገር የሚያዩት ራእይ ከቅዱሳት መጻሕፍት ጋር የሚቃረን ያልሆነ ሐሳብ ከሆነ ይሄ ዲሲቭ የሚያደርግ ነው፣ የሚያታልል ነው፣ የሚዋሽ ነው። ስለዚህ ተቀባይነት የለውም። ስለዚህ ከቅዱሳት መጻሕፍት ሐሳብ ጋር መሰናሰል፣ መዋቀር፣ መያያዝ አላቸው። አለበለዚያ ግን የስጋዊ እይታ ይሆንና ትክክለኛ ያልሆነ ፎልስ ሪቪሌሽን የሚሆነው። ስለዚህ ህልም፣ ራእይ እነዚህ ነገሮችን አብረን መዳሰስ ማየት ይገባናል። አይተን ስለ እንቅልፍ ደረጃዎች ነው ምነግራችሁ። እንግዲህ መቼ ሰዓት ነው ምን ሰዓት ነው እንቅልፍ ህልም የምናየው የሚለው ከፍተኛ ጥናት ተጠንቷል። በተለይ ሜዲካል ኒውስ ጥሩ ጥናት አቅርቦበታል። በዚህ ላይ በተለይ ሃና ኒኮላስ በጣም ምርጥ ጥናት አጥንታለች። በተለይ እሷን ነው አሁን ላቀርብ የምፈልገው። እጅግ ጥሩ አድርጋ ነው ያጠናችው። እንግዲህ 5 የእንቅልፍ ደረጃዎች አሉ። እንግዲህ ሁላችንም ራታችንን በልተን ብለን ረፍት አድርገን አልጋችን ላይ ልንተኛ ዝግጅት ላይ ነን። ያን ጊዜ እንግዲህ ሁላችንም ወደ ህልም ዓለም እንነጉዳለን። ግን ስንተኛ 5 የእንቅልፍ ደረጃዎች አሉ። 5 ደረጃዎች አሉ። እነዚህ ደረጃዎችን ነው የምናየው። አንደኛ ቀላል እንቅልፍ የሚባል ነው የመጀመሪያው። ለምሳሌ እንደሷ ጥናት ቀላል እንቅልፍ ማለት ሁላችንም አልጋችን ላይ ጋደም እንላለንና ቀስ ያለ የአይን እንቅስቃሴ፣ ዝግ ያለ የአይን እንቅስቃሴ ማለት ልንተኛ ስለሆነ አይናችን ወደ መፍዘዙ የሚሄድ ዝቅ ያለ የአይን እንቅስቃሴ፣ ከዛ ዝቅ ያለ የጡንቻ እንቅስቃሴ፣ ጡንቻችን ሁሉ እንቅስቃሴው ዝግ ሪላክስ እናደርጋለን ማለት ነው። በአጠቃላይ እንግዲህ ይሄ እንቅልፍ ደረጃ ከጠቅላላው እንቅልፍ እንግዲህ ከ4 እስከ 5 መቶኛውን ይይዛል። ልብ አድርጉ። አልጋችን ላይ እንተኛለን። ይሄ እንግዲህ ከ4 እስከ 5 ደረጃ የሚሆነው ዝግ ያለ አይናችን ዝግ ይላል፣ ጡንቻዎቻችን ሁሉ ቀስ ይላሉ። እንግዲህ ዝግ ያለ ይሄ እንግዲህ ከ4 እስከ 5 መቶኛውን የሚይዝ የእንቅልፋችን ደረጃ ነው። ደረጃ 2 ግን የአይን እንቅስቃሴ ይሄ እንደዚህ የምንለው በቃ እስክንተኛ ድረስ ያለው በጣም ይሄ እንቅስቃሴ የሚቆምበት ነው። በቃ የሚቆምበት የአንጎል ሞገዶች የአንጎላችን ሞገዶች ከጊዜ ወደ ጊዜ የቀዘቀዙ የሚመጡበት ነውና በተለይ የእንቅልፍ አከርካሪ የሚሏቸው ነገሮች አሉ። እነዚህ ፈጣን ሞገዶች አልፎ አልፎ የሚለቁበት ጊዜ ነው። ይህ እንግዲህ ከእንቅልፍ ከ45 በመቶ እስከ 55 መቶኛውን የሚይዝ ነው። እንግዲህ የአይን እንቅስቃሴ የሚያቆምበት እንግዲህ 45 እስከ 55 መቶኛውን የሚይዘው ነው። ስለዚህ የመጀመሪያው እንደነገርኳችሁ እንቅልፋችን ዝግ ያለ የጡንቻችን እንቅስቃሴ ዝግ ያለ የሚሆንበት ነው። ሁለተኛው ግን አይን እንቅስቃሴ ቅድም በጠቀስኩላችሁ መሰረት በደንብ የሚያቆምበት ነው። ደረጃ 3 ላይ ደግሞ በተለይ ዴልታ ዌቭስ የሚሏቸው አሉ። የዚህ ባለሙያዎች በተለይ ኒውሮን ላይ የሚያጠኑ ይሄኛው እውነት ነው። የዴልታ ሞገዶች የሚባሉት እጅግ በጣም ዝግ ያሉ የአንጎል ሞገዶችን መከሰት ይጀምራሉ እዚህ አካባቢ ላይ እና ትንሽ ሊሆን ይችላል፣ ፈጣን ይሆናል። ሞገዶች ናቸው እነዚህና የተቆራረጡ ናቸው። ይሄ እንግዲህ ከጠቅላላው ቢያንስ ከ4 እስከ 6 መቶኛውን የሚይዘው ነው። 3ኛ ይሄ የእንቅልፍ ደረጃ ነው እንደ ሃና ጥናቷ። 4ኛው እንግዲህ የእንቅልፍ ደረጃ የአንጎላችን እና የአንጎል የዴልታ ሞገዶች ለብቻ በሚባል ደረጃ የሚያመነጩበት ሰዓት ይሆናል። ይሄ እንግዲህ አንድ ሰው ጭልጥ ያለ እንቅልፍ በጣም በቃ ምንድነው ምን ልበላችሁ። በግዕዝ 3 አይነት ነገር አለ። ሰከበ የሚባል አለ፣ ጋደም አለ። ይኸውላችሁ የግዕዙ 3ቱን ደረጃዎች ይጽፋል በግዕዝ። እነዚህ አሁን ሃና ያጠናችውን ጥናት የሚገርማችሁ የጥንት ኢትዮጵያ ሊቃውንት እንቅልፍን ለ3 ከፍለውታል። ሰከበ ስቴጅ 1 ጋደም ብሎ፣ ኖመ ተኛ ስቴጅ 2፣ ደቀሰ ጨርሶ የሚተኛበት በቃ እንቅልፍ ድብን ያለ እንቅልፍ የሚወስድበት ደቀሰ ይባላል።
ሰከበ ይባላል፣ ኖመ ይባላል፣ ሰከበ ይባላል። የእንቅልፍ ደረጃዎች ናቸው እነዚህ። እንግዲህ ጥልቅ እንቅልፍ ተብሎ ወይም ጭልጥ ያለ እንቅልፍ ተብሎ የሚጠሩት እንግዲህ በ3ና 4ኛ ደረጃ ወቅት ነው። በዚህ ሰዓት አንድን ሰው ማንቃትም አይቻልም። ብትጠሩት ተኩስ ብትተኩሱ ላይ ነቃ ይችላል። በቃ ድብን ያለ እንቅልፍ የሚወስደን ሰዓት ነው እና አሁን እዚህ ላይ የአይን እንቅስቃሴ ወይም የጡንቻ እንቅስቃሴ አይኖርም። በጣም ማወቅ ያለብን አሁን ይሄ ነው ትልቁ ቁልፍ እዚህ አካባቢ ነው እና ሰዎች ከጥልቅ እንቅልፍ ውስጥ ምናልባት ድንገት ብንን ብለው ከነቁ ከባድ ነው ለነሱ መሰመር የሆነ ነገር አስደንግጧቸው ብድግ ካሉ ተመልሶ እንቅልፍ አይወስደንም። በጣም ጭልጥ ያለ እንቅልፍ ውስጥ እንገባ በቃ ትንሽ የመረበሽ ስሜት ሊያጋጥመን ይችላል። ይህ እንግዲህ ከ12 እስከ 15 መቶኛውን የሚይዘው የእንቅልፍ ተራ ነው ማለት ነው። አምስተኛውና የመጨረሻው ደረጃ 5 ላይ ስንሆን ደግሞ በጣም ፈጣን የአይን እንቅስቃሴ ይሄ ቁልፍ ነው። አሁን ህልሞች እዚህ ላይ ነው ቁልፍ የሚጫወቱት። አምስተኛው ፈጣን የአይን እንቅስቃሴ እንግዲህ በእንግሊዘኛው ብዙ ስታነቡ ግር እንዳይላችሁ REM የሚል ምህጻረ ቃል ታገኛላችሁ። ይሄ በጣም ፈጣን የሆነ የአይን እንቅስቃሴ ራፒድ አይ ሙቭመንት ያለበት ነው። ይሄ እንግዲህ አተነፋፈስ ይበልጥ ይፈጥናል። እችን አናቃትም ስለምንተኛ ከመደበኛው የተለየና ጥልቀት የሌለው ይሆናል። አይኖች በፍጥነት በተለያዩ አቅጣጫዎች ይርገበገባሉ። የሚተኛ ሰው ብታዩት በጣም ከተኛ በኋላ እንዲህ ብሎ አይኖቹ ሲርገበገቡ ፈጣን እንቅስቃሴ ተኝቶ ታዩታላችሁ ማለት ነው። የአካል ክፍሎቹ ጡንቻዎቹ ወደ መዝለፍለፍ ደረጃ ይሄዳሉ እና የልብ ምቱ በጣም የሚጨምርበት ጊዜ ነው። ደም ግፊቱም ሞቅ እያለ ይጨምራል። አልፎ አልፎ ደግሞ አንዳንድ የስሜቶች መነሳሳት ሊያስከትል ይችላል። እንግዲህ REM አሁን ቅድም የነገርኳችሁ እንቅልፍ ወቅት ብዙ ያሉ ሰዎች ብዙውን ጊዜ ያልተለመዱ ታሪኮችን ይገልጻሉ ከእንቅልፋቸው በነቁ ጊዜ። እነዚህ እንግዲህ ህልሞች ናቸው። እንግዲህ ከጠቅላላው የእንቅልፍ ጊዜ ከ20 እስከ 25 መቶኛውን የሚይዝ ነው። አሁን እንግዲህ እነዚህ ምን ይላሉ? እንደ ኒውሮ ሳይንሱ ለህልም መንስኤ የሚችሉ ከፈጣን የአይን እንቅስቃሴ ወይም REM እንቅልፍ ጋራ የተያዙ ማብራሪያዎችን አብዛኛውን ጊዜ ይሰጣል። ስለዚህ ሰከበ አለ። ሰከበ በእኛው ቋንቋ ስናወራ በግዕዙ ጋደም ማለት አይንን የመጨፈን ጡንቻዎችን የማረጋጋት ሰከበ ጋደም አለ። ኖመ የመተኛት ደቀሰ ጨርሶ የማንቀላፋት። ሳይንሱ ግን 5 ክፍልና የአይን እርግብግቦችን ጭምር ይጨምራል እና አሁን ይሄ እንደ ኒውሮ ሳይንሱ ጥናት እነዚህ ፈጣን የአይን እንቅስቃሴዎች እንደ REM ስሊፕ ላይ ከእንቅልፍ ጋር የተዛመዱ ማብራሪያዎች መሰጠት አለባቸው ይላል እና ምንድናቸው እነዚህ ነገሮች? እንዴት ነው ከሰውነታችን ጋር የሚዋሃዱት? እንዴት ነው ህልም ዓለም ውስጥ ሊያስገቡን የሚችሉት? ካስገቡንስ ምን አይነት ህልም ሊያሳየን ይችላል የሚል ሳይንሳዊ ዴፊኒሽኖች በተለያዩ ተመራማሪዎች ይሰጣሉ። እንግዲህ 5 ደረጃዎችን አይተናል። በ5 ደረጃዎች ውስጥ የምናያቸውን የህልም አይነቶችን ባጭሩ ዳሰናል። ደረጃዎች ሳይሆን ህልም አይነቶች ሳይሆኑ ህልሞች ምን ላይ ሊመጡ እንደሚችሉ ፐርሰንቶቹን ጭምር ሰናል።